هذا؟ هيدا حمص. حمص؟ ايوه. ما شاء الله لك هيدا. انا اول سعودي وين؟ أيوة. سعودي ريت. ما شاء الله. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ሆነ ያለው አልሐምዱሊላህ። በመሸቃሊት ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የአገሬ ልጆች እንግዲህ ዛሬ ለየት ባለ ቪዲዮ ነው የመጣሁት። ስሙኝ ማለት ነው። ባይጠቅማችሁም ባይጎዳችሁም እና ከዚህ ላይ ደግሞ ቤት እየተሰራ ነው ጉሎ ማሻአላህ ማለት ነው። እና ውድ ቤተሰቦች በጣም ብዙዎቻችን ከአረብ ሀገር ወደ ኢትዮጵያ ስንገባ የምንሰራው ስህተት ስለሆነ እባካችሁን ከዚህ ስህተታችን እንቆጠብ ማለት እፈልጋለሁ። በራሴ እህት ደርሶ አይቸው ነበር። ዛሬ ደግሞ በዚች ልጅ ደርሶ ሳይው በጣም አዝኛለሁ ማለት ነው። እሱ ምንድነው መሰላችሁ? እንግዲህ መግቢያ ላይ ቪዲዮን ቀንጨብ አድርጌ እንዳሳየዋችሁ አንዲት እህታችን መንገድ ዳር ተቀምጣ እንግዲህ የሽምብራ ቆሎ እየቆላች እሱም በመሸጥ ነው የምትተዳደረው ማለት ነው። እና ያው አሁን ላይ ክረምት ስለሆነ በጣም ብዙ አረቦች ወደ ሀገራችን ይገባሉ እና ያው አብዛኞቹ ደግሞ የሶሻል ሚዲያ ሰዎች ስለሆኑ ቪዲዮ የሚቀርጹት ለየት ያለ ነገር ነው። በሀገራቸው ያልተለመደ ነገር እይታ ነው የሚያገኝላቸውን ነገር ነው። ገባቸው እና ይቼታችን መንገድ ዳር ተቀምጣ ቆሎ እየቆላች ሲያዩት እነሱ ደግሞ ቪዲዮ መቅረጽ ጀመሩ። ቪዲዮ የቀረጹ እሷን ሊያግዟት ሊረዳ ፈልገው አይደለም፣ ለራሳቸው ለቪዲዮአቸው ሲሉ ነው ማለት ነው። እና ያው እሷም እንግዲህ ከአሁን በፊት አረብ ሀገር ስትሰራ ስለነበረ አረበኛ ትችላለች እና ስለምትሰራው ስራም በአረበኛ እያብራራችላቸው ነበር ማለት ነው። እኔ እኮ ሳውዲ ነበርኩኝ ትላለች። ሳውዲ የት ነበር ሲሏት ሪያድ ነበርኩ ትላቸዋለች። እነሱ ማሻአላህ እኛም እኮ ሪያድ ነን የሚል መልስ ሰጧት። ከዛ በኋላ ግን እነሱ ቪዲዮን ቀርጾ ከጨረሱ በኋላ እሷ እያዋራቻቸው የራሳቸውን ፍላጎት ካሟሉ በኋላ ለእሷ ጀሮ ሳይሰጡ አጣጥለዋት ሄዱ ማለት ነው። እሱ ምንድነው ሳውዲ ነበርኩኝ አሁንም ወደ ሳውዲ መሄድ እፈልጋለሁ ብላ እያናገረቻቸው ነበር። እንግዲህ እሷ ይህን ጥያቄ ያቀረበችላቸው ምናልባት በዚህ አጋጣሚ ሰራተኛ የሚፈልጉ ከሆነ እነሱ ፕሮሰሱን ቢያስጨርሱልኝ ብላ ፈልጋ ሊሆን ይችላል ማለት ነው። እነሱ ግን ጉዳያቸው አይደለም፣ ጣጥሏት ሄዱ። አዎ የመርዳትም ደግሞ የመስማትም ግዴታ የለባቸውም። እኔ ከዚህ አይደለም ጉዳይሽ ምንድነው ካላችሁኝ፣ አሁን እቺ ልጅ ማሻአላህ ከአረብ ሀገር ተመልሳ አግብታ ወልዳ የልጅ እናት ሆናለች ማለት ነው። መንገድ ላይ ቆሎ የምትሸጠው ልጇን ይዛ ነው። ገባችሁ የሀገሬ ልጆች? ትናንትና እቺ ልጅ ስደት ላይ በነበረችበት ሰዓት አስቡት፣ ቢያንስ አነሰ ማደግም 40፣ 50፣ 60 ሺህ ብር ሲከፈላት የነበረች ልጅ ዛሬ ላይ ግን በዚህ ሁኔታ ውስጥ ሆና ሳት እኔ በጣም አዝኛለሁ፣ በጣም ተሰምቶኛል። ምክንያቱም ብዙዎቻችን አሁን ላይ ብዙ ዋጋ እየከፈልን አንገታችን ደፍተን የምንሰራው ነገ በሀገራችን ስንገባ የተሻለ ህይወት ለመኖር ነው። ገባችሁ? እና ግን ያነ ህይወት ሲገባን አሁንም እሷም ልጇም እየተቸገሩ ነው ያሉት። እኛስ እስኪ በራሳችን ጥፋት ነው፣ ግን ልጆቻችን ያለ ጥፋታቸው እንደዚህ ሲንከራተቱ ሳይ እኔ በጣም ነው የሚሰማኝ እንደ አንዲት ሴት። ወላይ የሀገሬ ልጆች ስሙኝማ፣ ትናንትና ከሀገር ሳንወጣ በልጅነት በስሜት ተገፋፍተን የሰራናቸው ስህተቶች ሊኖሩ ይችላሉ። ግን ከስደት መልስ ያንን ስህተታችን ባንደግመው ምን ይመስላችኋል? ማለት የሆነ ችግር ወይም የሆነ ነገር በራሳችን እስከሚደርስ መጠበቅ የለብንም። በነገራችን ላይ ስለ አረብ ሀገር ሴቶች ሲወራ ምናምን የአረብ ሀገር ሴቶች ገጠመኛቸውን ሲያወሩ ዝም ብላችሁ አትለፉ፣ ስሟቸው፣ አድምጧቸው። ከዚህ የምትማሩት ነገር ይኖራል ማለት ነው የሀገሬ ልጆች። እና ዋናው እኛ አረብ ሀገር ላይ ቆይተን ስንገባ የምንሰራው ትልቁ ስህተት ምን እንደታውቃላችሁ የሀገሬ ልጆች? አብዛኞቻችን የሚታየን በቃ እንደማንም ብለን በላይም በታችን ብለን ቤት ከሰራን ተለምን ወደ ሀገራችን እንገባለን ማለት ነው። በመጀመሪያ ስሙኝ ሀገሬ ልጆች፣ እንዲያው ብትችሉ ከኢትዮጵያ ከአረብ ሀገር እንደተመለሳችሁ እንዲያው ተለብላችሁ ሂዳችሁ ድርግም ብላችሁ ትዳር ውስጥ ባትገቡ ምን ይመስላችኋል? ማለት የሆነ ችግር ከተፈጠረ የምንሰቃየው እኛና ልጆቻችን ናቸው የሀገሬ ልጆች። አሁን ላይ ወላይ ከስንት አንድ እንጂ ኃላፊነት የሚሰማው ወንድ የለም ማለት ነው። ስለዚህ እንዲያው ቆም ብለን ብናስታውልና ከዛ በኋላ ወደ ትዳሩ ብንገባ፣ ስራ ሳትጀምሩ ባታገቡ እንደኔ ማለት ነው። አንድ ስራ ሳንጀምር ባናገባ፣ ሁለትና ግን ዋነኛው ነገር ብዬ ይዤ የመጣሁት ብዙ እህቶች እየተሸወዱበት ያሉ አረብ ሀገር ስንኖር የሚታየን እንግዲህ ትንሹም ትልቁም ምንድነው ቤት ነው የሚታየን። ገባችሁ? ቤታችን ከሰራን ሀላስ ጠቅልልን ወደ ሀገራችን እንገባለን። እንዴ አሁን ወደ ሀገሬ የገባው ቤቱን ሰራው ከዛ አስገብቼ ምንድነው የሚሰራ ስራ የሚጀምርበት ብር ይጃለው ወይ የሚለውን ነገር የማናውቅ ልጆች አለን ማለት ነው። ስሙኝ ሀገሬ ልጆች፣ አረብ ሀገር መታችሁ ብዙ የመቆየት ፍላጎት ከሌላችሁ፣ አእሙ ካጠራችሁ ወይንም ካስጠላችሁ ቤት ከምትሰሩት መጀመሪያ መስሪያ ብራችሁን አስቀድሙ። መስሪያ ብር ስላችሁ
ገብታችሁ ስራ የምትጀምሩበትን ማለት ነው። የመስሪያ ብር ካላችሁ ገንዘቡ ካላችሁ እውነቴን ነው የምላችሁ ተከራይታችሁ መኖር ትችላላችሁ። ተከራይታችሁ ሱቃችሁን መኖሪያ ቤታችሁን ማስሄድ ትችላላችሁ ማለት ነው። ልንገራችሁ እኔ ማለት ነው ዛሬ ላይ ትልቁኝ ነው ሳስበው ትዝ ያለኝ ወላሂ እኛ ገጠር እያለነ ቤት ነበረን ከተማ ላይ ማለት ነው። እና ያን ቤት አንዳንድ ክፍል ቤት ነው ደግሞ እንደዚህ ምኝታ ክፍል ምናምን የሚባል ነገር የለውም። ከዛ አንዳንድ ክፍል ተከራይተው ከዛችን ብሳ ደግሞ በመጋረጃ ጋርደው ምናምን ነገር ለያይተው ሱቅ ይሰራሉ ማለት ነው የተከራዩ ሰዎች። ከዛ ከኛ ቤት ተከራይተው እየሰሩ ሱቃቸውን እየሰሩ እየኖሩ ቦታ ገዙ ማለት ነው። ከዛ ከቦታ መግዛት አልፎ የሚያምር ቤታቸውን ሰሩ። ከዛ እኛም ቤት ለቀው ወጥተው ከቤታቸው ገቡ። ከዛ በኋላ እየሰሩ ከራሳቸውም አልፎ የሚከራይ ቤት ሰሩ ማለት ነው። ለምንድን ነው ያደረጉት? መንቀሳቀሻ ብር ስላላቸው። ባዶ ቤት ተሸክማችሁ ምንድን ነው የምታደርጉት? የሀገሬ ልጆች ጣራ ስትቆጥሩ ነው የምትውሉት። ወላሂ መስሪያ ብር ነው ማስቀደም ያለባችሁ። እና ብዙዎቹ ዝም ብላችሁ ስታቸው ኧረ እኔ ይሄን ስህተት እኔ እንደዚህ ያለ ነገር አልደግፍም። በቃ አቅም ከሌላችሁ ብዙ አመት የመስራት ፍላጎት ከሌላችሁ ቤት አትጀምሩ፣ ቤት አትስሩ። እሺ አይ ችግር የለም ብሩ ከሚቀመጠው ገብቼ ቤቱን ሽጬ ወረት አድርጌ እሰራለሁ የምትሉ ከሆነ እሺ። ግን በቃ ቤቴን ሰርቻለሁ ብላችሁ ፍላጎታችሁ የተሟላላችሁ መስሏችሁ ረግጣችሁ ሀገር የምትገቡ ልጆች አንድ ለችግር ትዳረጋላችሁ፣ ሁለት ለሁለተኛ ስደት ትዳረጋላችሁ ማለት ነው። አንዲት እኔ የማውቃት ልጅ ልንገራችሁማ ማለት ነው። ሳውዲ አረቢያ ነበረች 6 አመት ሰርታለች ማለት ነው። እዚህ ላይ እንደምታዩት ቤት እየተሰራ ነው በነገራችን ላይ እሺ ነግራችኋለሁ። እና 6 አመት ሰራችና ያችሊ ቤቱን ስታሰራ ከኛ ሁሉ ተበድራ ምናምን ሰራች ቤቷን ማሻአላ ቤቷ አለቀላት። ከዛም የቤት እቃዋን አሟላች ማለት ነው። ከዛ በኋላ ግን አላሳድስም ጨርሻለሁ፣ ሀገሬ መግባት ነው የምፈልገው፣ ደክሞኛል፣ በነፃነት ከቤት ገብቼ መተኛት ራሱ ለኔ ትልቅ ነገር ነው አለች ማለት ነው። አሁን ብዙዎቻችሁ እቺ ቆሎ የምትሸጠው ልጅ አይታችሁ ምን ችግር አለ በሀገሯ አይደለ ቆሎ ብትሸጥ ቆሎ ብትቆረጥም ትላላችሁ። እስኪ እናንተም በሷ ቦታ ብትሆኑ አስቡት። ዛሬ 100 ሺህ ብር 50 ሺህ ብር 70 ሺህ ብር እየተከፈላችሁ የምትሰሩ ልጆች ነገ ከሀገራችሁ ገብታችሁ የሷ ዕጣ ፈንታ ቢደርሳችሁ አሁን አይምሯችሁ ሰላም ያገኛል? የሀገሬ ልጆች ልጃችሁ በእናንተ ምክንያት እንዲህ መንገድ ለመንገድ ሲንከራተት ስታዩ እንዲሁ አይምሯችሁ ያርፋል? ኧረ ተው ወላሂ እኔን ነገር በጭራሽ አልደግፍም ማለት ነው። በጣም ነው ያሳዘነችኝ በጣም። እና ያቺ ሳውዲ የነበረች ልጅ ቤቷን ሰራች፣ እቃዋን አሟላችና ገባች። ምን ልትሰሪ ነው ሄደሽ አልኳት እኔ ማለት ነው። ምን ልትሰሪ ነው የመስሪያ ብር አለሽ እንዴ ምናምን? አሬ ምን አባቱ መስሪያ እናቴ ከሀገሬ ገብቼ ጥሬ ቆርጥም ቢሆን አድራለሁ ምናምን አለች ማለት ነው። ደግሞ በዲኗ ማሻአላ በጣም ጠንካራ ልጅ ነበረች፣ ኒቃቢስት ነበረች ማለት ነው። ኢትዮጵያ ገባች። ከገባች በኋላ እንግዲህ የያዘቻት ነገር አለቀች። ስራ ሳትጀምር በቃ ባዶዋን ቀረች ማለት ነው። ቁጭ ብለም ሀገር ስትቆጥር ትውላለች። ምን ዋጋ አለው? መንቀሳቀስ የለም። ሁለተኛ ስደት መስደት አትፈልግም። ከዛስ ያላት አማራጭ ምን አደረገች? ቤቴን ከሚሸጣለችና የቤቷን እቃ ሸጠችው ማለት ነው። የቤቷን እቃ ሽጣም ያኔ ጠቀም ያለ ገንዘብ አይደለም። ቁርስ ቤት ከፈተች ማለት ነው። ቁርስ ቤት ስትከፍት ወፍ የለም ማለት ነው። ንቃቤ ነው በቃ ለዚህ ያደረገኛለችና ንቃቧን ጣለች። ንቃቧን አወለቀችው ማለት ነው። ያገር ልጆች ንቃቧን አወለቃም ቁርስ ቤቱ ምንም እየሄድላት አይደለም፣ ማንም እየገባላት አይደለም። ከዛ ትናንትና ሀራም ነው ይሄን ስራ እንዳሰሩት እያለች የነበረችው ልጅ ምን አደረገች? ጫት መሸጥ ጀመረች ማለት ነው። ቁርስ ቤቱን ከናካቴው ተወቹ። ብር የለም ባዶ ሆነች ማለት ነው። ከዚያ አሁን ምንድነው የምትለው? ከባህር ዳር ጫት እየወሰደች ነው የምትሸጠው ማለት ነው። እና ይሄ ሞት አይደለም እንዴ? ውርደት አይደለም እንዴ? ሀገሬ ልጆች አረ እንደኔ ሞት ነው ወላሂ። ግን እሷ ደህና ብር ይዤ ከገባው ተከራይቼ ማንም ሰው እንደሚኖረው ጥሩ ሱቄን ከፍቼ ጥሩ የምፈልገውን ስራ በዚያ ስራ ተሰማርቼ መስራት እፈልጋለሁ። እና ብዙዎቻችን እየሰራን ያለነው ስህተት ይሄ ነው። ስለዚህ ባካችሁን የመስሪያ ብር ሳትይዙ ወደ ሀገራችሁ አትግቡ። ከቤት በፊት መቅደም ያለበት መንቀሳቀሻ ብር ነው። የሀገሬ ልጆች ከተንቀሳቀሳችሁ ከሰራችሁ እኮ ያንን ቤት እኮ በእናንተ መስራት ትችላላችሁ። ኢትዮጵያ ገብታችሁ እውነቴን ነው የምላችሁ ቦታ መግዛት ትችላላችሁ። እንዲህ ባዶ ቤት ብቻ ሰርታችሁ ቁጭ ከምታረጉት ያንን ቤት የገዛችሁበትን ብር ቤት እየገዛችሁ እያተራረፋችሁ ብትሸጡ ራሱ ለእናንተ እናንተ ተከራይታችሁ ብትኖሩ በምታተርፏት በምታገኟት ብር መሮጥ ትችላላችሁ እንጂ ባዶ ቤት ብቻ ሰርታችሁ ስለጨረሳችሁ እጃችሁን አጣጥፋችሁ ምንም ሳይኖራችሁ ኢትዮጵያ ተገባላችሁ። ከዛ ያችን ቤት አይቶ ደግሞ እንግዲህ የሀገራው ደልድላፉን ከፍቶ የሚጠብቃል መጥቶ ይገባል። ከዚያ በኋላ እንደ ጊዜ ሸንቶ አንቺ አረገዝኩ ስትይ እሱ ደግሞ አረ በዚህ ሁኔታ ውስጥ ማሁኝ እንዴት ተቀጥላል አይደልና ደግሞ ወደ ሌላኛዋ ዞር ላጣጥሎሽ ይጠፋል። ከዚያ በኋላ ወልደሽ የምትሰቃዩ አንቺ ወልደሽ የምትሰቃዩ ልጅሽ እና የሀገሬ ልጆች አንድ እንደገባችሁ አታግቡ። መጀመሪያ ስራ ጀምሩ፣ ተጠናከሩ። እድሜ ሄደ ምናምን የምትሉ ወላሂ ሁሉም ባላ ፍቃድ ነው የሚሆነው። እኛ ስለቸኮልን የሚሆን ነገር የለም። የሀገሬ ልጆች
10 ዓመት 11 ዓመት 7-8 ዓመት ሳላገባ በስደት ከኖርኩበት አይበልጥብኝም። ከሀገር ሄጄ 1 ዓመት 2 ዓመት ተደራድሬ ራሴን እስከማደምጥ ድረስ ሳላገባ ብቆይ ምን ሆናለሁ? እንደ ወልጄ እንደዚህ ከምሰቃይ ወልጄ እንደዚህ ልጄን ከማሰቃይ ባልወልድስ ቢቀርስ? አረ በጣም ከባድ ነው። ይሄም ስራ ስላላዋጣት ተመልሳ አረብ ሀገር ልትመጣ ነው። አሁን ይችልሽ እናስቡበት።